አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ሱቅ ወጥቻለሁ ማለት ነው። የዛሬን ቭሎጌን አሳያችኋለሁኝ። ለኢትዮጵያ ቤት የሚጠቅሙ 5 ነገራቶችንም አሳያችኋለሁኝ ማለት ነው። እንዲሁም የፍራሽና የምንጣፍ ዋጋ በ2018 ከውጭ ብናመጣ ይሻላል ወይስ የኢትዮጵያው ምንጣፍ ይሻላል የሚለውንም የጠየቃችሁኝን መልስ እንግዲህ ሁሉንም ዋጋቸውን ይዤላችሁ መጥቻለሁኝ። እነዚህ የምታዩቸው እቃዎች እንግዲህ ከውጭ የመጡ እቃዎች ናቸው። ዋጋቸውን ነግራችኋለሁኝ። የቱርክ ምንጣፍ ነው 8500 ብር ነው ዋጋው። ከሱ ደግሞ ዘቅ ያለው ደግሞ 7500 ብር ነው ዋጋቸው። ወፍራም አለ። ይሄ ትንሽ ሳሳ ያለ ነው። ወፍራሙ ደግሞ ቻይና ነው። እሱንም እዛ አካባቢ ያለ የማሳያችሁ ይሆናል ማለት ነው ውዶችዬ። ሽቶዎች አሉ እዚህ ጋር የምታዩቸው የውጭ ሽቶዎች ናቸው። የሳውዲ ሽቶዎች እንግዲህ ኢትዮጵያ ከገባችሁ በኋላም አታጧቸውም እና እነዚህ ሽቶዎች ዋጋቸው 700 ብር ነው። አንዷ ሀባ 700 ብር ናት። እንግዲህ ያው እናንተ ምንዛሬውን እዛው አስሉት ማለት ነው ውዶችዬ። እና መስገጃዎች አሉ እዚህ ቢጃማዎችም አሉ። እነዚህ እንግዲህ ከውጭ የመጡ እቃዎች ናቸው ማለት ነው። እና እዚህ ጋር እንደምታዩት ልብሶችም አሉ። እንግዲህ እዚህ ጋር የኢትዮጵያውን ልብስ ካልፈለጋችሁ ከውጭ ቀጥታ የመጣ ልብሶችም አሉ፣ መግዛት ትችላላችሁ። እዚህ ጋር የቱርክ ምንጣፍ ያልኳችሁ ይሄ ነው ማለት ነው። ሳሳ ያለው እንደምታዩት ይሄ ነው። ስታነጥፉት በጣም ያምራል። ችግሩ ምንድነው? ትንሽ የመንሻለል ባህሪ ያለው የሆነ አረቢያን መጅሊስ ጫን ብሎ በደንብ ካልወጠረውና ካልያዘው ማለት ነው። ይሄ ደግሞ ወፍራሙ ነው። እሱ የቻይናው ነው ያልኳችሁ፣ ወፈር ይላል። 6700 ብር ነው ዋጋው ማለት ነው። ይሄ እንደምታዩት በጣም ወፍር ያለ ነገር ነው እና ለማጠብ ምናምን ብዙ ጊዜ ያስቸግራል። በነገራችን ላይ እኔ የሆነ ነገር ለእናንተ እንድትገዙ ሳስተዋውቃችሁ በቃ እውነታውን ተናግሬ ነው። ምክንያቱም እናንተም እንድትጠቀሙ መሆን አለባችሁ። የማይሆነውን ነገር ለኢትዮጵያ ቤት የማይሆነውን ነገር ትክክለኛውን ነግራችኋለሁ ማለት ነው። ይሄ ወፍራም ነው፣ ለማጠብ ያስቸግራል። ኢትዮጵያ ላይ ውሃ ስለሚቸገር ማለት ነው ሰው እና ትንሽ መቸገር አለ። አነስ አነስ ያሉትን ነገሮች ቢገዙ በጣም ለእናንተ ይጠቅማችኋል ማለት ነው። እዚህ ጋር በጣንያዎች አሉ። በጣንያዎቹ ይሄ ታችኛው 1600 ናቸው፣ ላይኛው ደግሞ 1400 ማለት ነው። ስሶቹ ብርድ ልብስ በጣንያዎቹ ማለት ነው። ታውቋቸዋላችሁ። 30 ሪያል 40 ሪያል የምንገዛቸው ማለት ነው አረብ ሀገር። እዚህ ጋር ደግሞ መስገጃዎች አሉ በተለያዩ ከለሮች። እነሱ ዋጋቸው 800 ብር ነው እና ይሄንን ይመስላል እንግዲህ። ቢጃማዎችም አሉ፣ ብልጭልጭ ያለባቸው ቢጃማዎች ለቤተሰብ ምናምን እንደዚህ ከፈለጋችሁ እነዚህ 1500 ብር ነው ዋጋቸው ማለት ነው ውዶችዬ። እና ይሄንን ይመስላል። ማዘዝ ከፈለጋችሁም ቁጥሬን ከስራ አስቀምጥላችኋለሁኝ። የተለያዩ ዋጋ ማወቅ የምትፈልጉ ከሆነ እቀርጽላችኋለሁኝ ቪዲዮ። ለእናንተ የሚጠቅመውን ነገር ነው ዞሮ እኔ እንደነገርኳችሁ የምነግራችሁ። ሌላው ደግሞ ፍራሽ፣ የፍራሽ ዋጋ ጠይቂልን ብላችሁኝ ነበረ። የፍራሽ ዋጋ እንግዲህ እዚህ ጋር ይሄ ኤክስትራ የሚባለው ፍራሽ ማለት ነው። ባለ 24 ቲክነስ ነው። ባለ 20 ቲክነስም አለ፣ እሱ ግን አነስ ይላል። ይሄ ይሻላል። ዋጋው 19 ሺ ነው። ለሜትር ከ50 አልጋ ማለት ነው ውዶችዬ። ለሜትር ከ25 አልጋ ከሆነ በዚህ በኤክስትራው ፍራሽ ሜትር ከ20 ከሆነ 16 ሺ ነው ማለት ነው ዋጋው። እና ሌላ አይነት ፍራሾችን አይነታቸውን አሳያችኋለሁኝ። እንደምታዩት ቲክነሱ ወደ ላይ ከፍ ያለ ነው ይሄኛው። እንደነገርኳችሁ ስሙ ኤክስትራ ባለ 24 ቲክነስ ነው። 19000 ሜትር ከ20 ከሆነ ደግሞ 16000 ነው ዋጋው። ሌላ ግሬስ የሚባል አለ፣ እሱንም በደንብ አሳያችኋለሁ። እዚህ ውስጥ ያለው የእንግዳ ፍራሽ የሚሆን ለሁለት ሰው የሚያስተኛ ማለት ነው። እሱ አለ፣ ትራስ አለ። ሌላ ደግሞ የአረቢያን መጅልስ፣ ለአረቢያን መጅልስ እንደዚህ የምትፈርሹት አለ አይደል መፍረሽ፣ እሱም አለ። በጣም ወፍራም የሆነ እሱን አሳያችኋለሁ። እነዚህ ትራሶቹ ደግሞ ለመፈረሻ የሚሆኑ ናቸው። አንዷ ፍሬ 350 ነው። ሌላ አለ ደግሞ እሱ እዚህ ጋር የለውም። እሱ በ400 ብር ሂሳብ ነው። የአልጋ ትራስ ማለት ነው። የአልጋ ትራስ እና ይሄ የመፈረሻው ትራስ ይለያያል እንደምታውቁት። እዚህ ጋር ያለው ይሄ ፍራሹ ዝቅተኛ የሚባለው ነው።
እሱ እንግዲህ 10 ሺህ ብር 11 ሺህ ብር አለ ማለት ነው። እንደ ቲክነሳቸው ነው እነዚህ እንደምታዩቸው። ዝቅተኛ ተፈልጎ ነው እንግዲህ ዝቅተኛ ዝቅ ያለ ዋጋ የሚፈልግ ካለ ግን ኳሊቲ የሆኑት ፍራሾች እነዚህ ናቸው። አሳያችኋለሁኝ። ግሬስ የሚባለውና ኤክስትራ የሚባሉት ፍራሾች ናቸው እንግዲህ ለኢትዮጵያ ቤቶች የሚሆኑት ማለት ነው። ከዛ በላይ ሞልቷል። እስከ 30 ሺህ እስከ 40 ሺህ የሚደርሱ ፍራሾች አሉ። ግን ለኛ ለኢትዮጵያ ቤት የሚሆን በተለይ ለመዳም ቅመሞች ይሄ ነው። ከሁለት አንደኛው ብታደርጉ ኢትዮፎም የሚለው ማለት ኢትዮፎም እንደምታውቁት ቶሎ እንትን የማለት ባህሪ ያለው ቶሎ እንትን ይላል ጉድጉድ ነገር አይነት ይላል እና ቶሎ ይረግብባችኋል። እና ይሄም በጣም አሪፍ ፍራሽ ነው። ግሬስ ይባላል እዚህ ጋር ስሙን እንደምታዩት። እና ይሄ ፍራሽም በጣም ቆንጆ ፍራሽ ነው። እሱና ኤክስትራ ናቸው። የዚህ ደግሞ የግሬስ ዋጋ እሱም ባለ 24 ቲክነስ ነው 18 ሺህ ማለት ነው። በሜትር ከ20 ደግሞ 15 ሺህ ነው ዋጋው። ያው ቲክነሳቸውን እንደምታዩት ነው። በጣም ወፍር ያለ ነው። እንደዚህ ቶሎ አይረግብባችሁም። አሪፍ የሆነ ፍራሽ የሚባለው ይሄ ነው። እነዚህ ደግሞ ኢትዮፎም የሚባሉት አሁን ላይ ብዙም እንትን አይደለም፣ ቶሎ ይሳሳል እላቸዋለሁ ውዶች። የሌላው ደግሞ የጠየቃችሁኝ የምንጣፍ ዋጋ እንዲሁም ለኢትዮጵያ ቤቶች ቤት ከሰራችሁ በኋላ የሚያስፈልጋችሁ ዋናው ነገር ምንጣፍ ነው። ምንጣፍ ያው ብዙ ጊዜ ኢትዮጵያ ውስጥ ሰራሚኩ እንደዚህ እንትን ስላል አይደለ ግዴታ ምንጣፍ ያስፈልገዋል። የምንጣፎቹን ዋጋ በዝርዝር እነግራችኋለሁ። ያው ይሄን ታውቁታላችሁ። ሰራሚክ ባለ ሳንቲሙ የሚባለው ምንጣፍ ነው። የውጩ ከሆነ ሜትር 600 ብር ነው። በጣም ውድ ነው። እኔ ከሚገርማችሁ ከዚህ በፊት ገዝቼ ነበረ የዛሬ አመት አካባቢ መሰለኝ እና የዛኔ 500 ብር ነበር ሜትር የገዛሁት። አሁን ሜትር 600 ብር ገብቷል። ያው ተወዷል ማለት ነው። ሌላው ደግሞ የሀገር ውስጡ የሚባለው 350 ብር ነው። ባለ 200ም አለ። በጣም ዝቅተኛውና ቶሎ የሚቀዳድደው እና ይህንን ይመስላል። ምርጫችሁን እንግዲህ መርጣችሁ ቤታችሁ መፈረስ ትችላላችሁ። ሌላው ቤት መፈረሻ ብዬ ያሰብኩት ምናልባት አረቢያ መጅልስ መግዛት ካቃታችሁ የዚህ አይነት ፍራሽ ገዝታችሁ፣ ይሄ በጣም እንደምታዩት ቲክነሱ በጣም ወፍራም ነው። አሪፍ የሆነ ፍራሽ ነው ለመፈረሻ። ጠበብ ያለ ነው እንደምታዩት። ልክ እንደ አረቢያ መጅልስ በቃ ሲቀመጥ በጣም ያምራል። ልብሱን አሰርታችሁ በዚህ ፍራሽ ቢሆን የምታለብሱት በጣም ቆንጆ ይሆናል። አሪፍ መፈረሻ ነው። በኢትዮፎምም አለ እንደምታዩት። ይሄም ሰፋ ያለ ነው፣ ከፍታ አለው። በጣም ቆንጆ ነው። ግን ኢትዮፎም ትንሽ እንደነገርኳችሁ ቶሎ የመርገብና የመሳሳት ባህሪ ያለው ለዛ ነው። ሌላው ደግሞ ለእንግዳ ምሳሌ ለልጆች ምናምን ማንጠፍ ከፈለጋችሁ 2 ሰው የሚያስተኙ ፍራሾች ምናምን እነሱ በ5000 ብር አሉ። በ3500 ብር አለ። እና እነዚህ እንደምታዩቸው ፍራሾች ማለት ነው። ፍራሽ ቤት ሲኖር ያው ሰው ሲመጣባችሁም ምናምን እንደዚህ አንጥፋችሁ መፈረሽ የምትችሏቸው ፍራሾች ናቸው። እንግዲህ ለኢትዮጵያ ቤቶች የሚያስፈልጉት እነዚህ እቃዎች ናቸው ማለት ነው። 5 ዋና ዋና ለኢትዮጵያ ቤት አስፈላጊ ያልኳችሁም እነዚሁ ናቸው። ምሳሌ ለኢትዮጵያ ቤት ግዴታ ምንጣፍ ግዴታ ያስፈልጋል። እንዲሁም ደግሞ አልጋ፣ የጣውላ ቤት እቃዎች አልጋ፣ ቁምሳጥን ምናምን እነሱ ያስፈልጓቸዋል። ሌላው ደግሞ ፍራሽ ግድ ነው። ፍራሽ መርጣችሁ ትርፍም ማስቀመጥ አለባችሁ። ሌላው ነገር ደግሞ የኩሽና እቃዎች፣ የማጥባህ እቃዎች ማለት ነው። በጣም አስፈላጊ ናቸው ኢትዮጵያ ውስጥ። እንዲሁም የሳሎን አረቢያን መጅልስ በፍራሽም ፈረሻችሁት አረቢያን መጅልስም ገዛችሁ፣ እሱ ለሳሎናችሁ ማሳመሪያ በጣም ውበት አለው። ሌላው ደግሞ ብርድ ልብስ ነው። ብርድ ልብስ ትርፍም መያዝ አለባችሁ። ለእናንተ ለጊዜው የምትገለገሉበትም ለኢትዮጵያ ቤት በጣም የሚያስፈልጋችሁ 5 ዋና ዋና የቤት እቃዎች እንግዲህ እነዚህ ናቸው ማለት ነው ውዶችዬ። ሌላ ዋጋውን ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ዋጋውን እንግዲህ አሳያችኋለሁኝ፣ እቀርጽላችኋለሁኝ ቪዲዮ። ደግሞ ለዚህ ለመፈረሻ ያልኳችሁ መጋረጃዎችና ለአረቢያን መጅልስ መፈረሻ ልብሶች መፍረሽ ነው የሚባለው። ልክ የሱ
ልብሶችን በአይነታቸው አሳያችኋለሁኝ በቀጣይ ቪዲዮ ኢንሻአላህ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እቃ ማዘዝ የምትፈልጉም ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። የፈለጋችሁትን እቃ የፈለጋችሁበት ቦታ ማዘዝ ትችላላችሁ። እንዲሁም የረመዳን አስቤዛ ማዘዝ የፈለጋችሁ ማለት ነው። እዚህ ጋር ቅቤ ለረመዳን ለቤተሰብ የሚነጠር ቅቤ የምትፈልጉ ከሆነ ይህንን ቅቤ ማዘዝ ትችላላችሁ። ከውጭ ነው የመጣው። ዋጋው 6500 ብር ነው ማለት ነው። በኪሎ 4 ኪሎ ተኩል ነው። እንግዲህ እንደምታውቁት የአታክልት ቅቤ ነው። በጣም ቆንጆ ለጤና ተስማሚ የሆነ ቅቤ ነው። እንግዲህ ለረመዳን ለቤተሰብ ማዘዝ ለሾርባ ለምናምን እንዲሆናችሁ ከፈለጋችሁ ማዘዝ ትችላላችሁ። ቁጥሬን አስቀምጥላችኋለሁ። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።